በል ሩታ ስለተራትሽ ነው እየመጣሽ ነው። ሂድ ጥጋበኛ ሂድ። አንተ ሲጀመር በክብር ማናገር ያስፈልግ ነው። በቃ አደራችሁን እምላችሁ ሴቶች በጣም አደራ። በገዛ እጅሽ ባልሽን እንዳታጭው። ስሜት እንደሌሎቹ አይደለም። አይምሮን የመቆጣጠር እንደ ጠላት እንድትታይ እንድትናቂ ያደርግሻል። እኔ የባለቤትሽ ስራ ልክ ነው እያልኩ አይደለም። ወደሽ ነው አላረግም እምትይው እንዳይመስል። ላለማድረግ ሰበብ የሚፈልጉ ሴቶች አሉ። የገዛ ቤታቸውን የሚያፈርሱ የጀማመረን ሰሞና ማለቴ የተግባባን ሰሞን ሊጀማመረኝ ነው እኮ አለቀ። በቃ ማንም አታምጣብኝ። እኔ ብቻዬን ነው። ነገር ግን ዘመዴን፣ ስጋዬን፣ ወዳጄን ግን የመከልከል አንዳች መብት የለም። አንዳች መብት ገባ። ልጅን የማየት መብት አለ። ሂድ። ከዛ ውጭ ግን ቃላት የመናገር ላፊ የመናገር አንዲት መብት የለም። አንዲት ገባ አይደል? በሬ ቤት ነው። እኔ ቤቴ ነው የሚሰቀለው። ከዛ ሁሌ ቤቴ ትመጣለህ። ካሁን በኋላ አትናፍቀኝም። እንደውም ይሄን እያየሁ ነው ምጽናት ነው። ይሄን ቪዲዮ ነው እስኪ እኔ በጣም ነው የገረመኝ። ማለት ለመረዳት አንዳንዴ እስከምንቸገር ድረስ የአብርሃምና የሩታ ነገር በጣም እየገረመኝ ነው ያለው ማለት ነው። ከምለውና ከምናገረው በላይ ማለት ነው። ሁለት ቦታ የተለያየ ስብዕና ነው። እዛ ጋር ከሷ ጋር ከሄርሜላ ጋር ተቃቅፎ ቪዲዮ ይሰራል፣ ፖስተር ይቀበራል ቤት ውስጥ የሚደረግ። እዚህ ጋር ደግሞ መጥቶ አራምባና ቆቦ ለምን ሰው ታስገቢያለሽ? ማንም ሰው ማየት አልፈልግም። እኔ ልጁ በጣም ግራ ተጋብቷል። እውነቴን ነው። እኔ ምን ውስጥ እንደገባ አላውቅም። ለዚህ እንዲሆን ያበቃችሁት ሁለታችሁ ናችሁ፣ ሄርሜላም ሩታም ማለት ነው። ሄርሜላ እድሉን አገኘሽ፣ በደንብ ተጠቀመችበት። ሩታ ደግሞ እዚህ ላይ በጣም ትልቅ ክፍተት አሳይተሻል። ያም ተጨምሮ ደግሞ የራሱም ደግሞ ከባድ ድክመት ተጨምሮ በእንደዚህ አይነት አስነዋሪ ነገር ውስጥ ታይቷል። ተመልከቱ። አሁን እዚህ ጋር ስለዚህኛው ልጅ ብዙ ብናወራውም ከዚህ ቀደም ብናወራው በጣም እንትን ብሎናል፣ ሰልችቶናል። አንደኛ ዘመድ አይደለም እንደምታስቡት፣ ይህ ዘመድ አይደለም። የዘመድም ስነ ምግባርም የለውም። ዘመድ ሲያስታርቅ አንድ ላይ እንዲሆኑ ሲመክርና የተለየ ነገር ሲያደርግ እንጂ በእንደዚህ አይነት ወርዶ የወረደ ስራ ሲሰራ የሚታይ እኔ ዘመድ አለ ካላችሁ እኔ የእውነት በጣም እኔ ከምንም የማይቆጠር ሰው። አንደኛ ነገር እቺ ልጅ ነፍሰ ጡር በነበረችበት ጊዜ እርጉዝም በነበረችበት ጊዜ አላየነውም ማለት ነው። ስትወልድም አልነበረም ጭራሽ ማለት ነው። አልታየምም፣ እዛ ቤት ውስጥም አልታየም። ልክ የሱ ዝምድና የሚጀምረው ሩታ እዚህ ቤት ስትረግጥ እንትን ስትገባ ነው፣ አዲስ አበባ ስትገባ ነው የሱ ዝምድና ተረክ ብሎ ስታርት አድርጎ የሚጀምረው። ልክ አዲስ አበባ ስትገባ ነው። እስካሁን በነበረችበት ቡታጀራ በነበረችበት ጊዜ አንድም ቦታ ላይ አላየነውም ነበር። ልክ የሱ ዝምድና አዲስ አበባ ሲገባ ጀመረ እና በጣም ከባድና ከባድ አስነዋሪ ስራ ነው እየሰሩ ያሉት ማለት ነው። እና ለሌሎቹ ምሳሌ አይሆንም። አብርሃም እያደረከው ያለው ነገር ለማንም ምሳሌ አይሆንም። በጣም የሚያሳዝን ስራ ነው እየሰራ ያለው። አንደኛ ነገር ቤትህን ማስከበር ካለብህ በጣም ብዙ እድሎች ነበሩ። አሁን እዚህ ጋር ነገር ካለ አሟላለስ ነው በተረጋጋ መንፈስ ነው ይበል እንጂ እዚህ ጋር ሰሙት የሚናገረው ይታለኝም ሰው ማመድ ነው የምታወራው። የለም ቤት አይደለም የመጣው ቤት አይደለም ቤት የለም። እሺ ፍርድ ቤት ሄደው ነበር። ፍርድ ቤቱ ወረቀቱ ከፍቻ አልደረሰም፣ እንትን አልተባለም፣ አልተፋቱም። በፍችም የተረጋገጠ ነገር የለው። ይሄ ገብቶ የሚፈተፈተው ነገር እኔ በጣም ይገርመኛል። እዚህ ጋር ነው የመጣሁት። ስለአንተ ቤትነት አይመለከትኝም። እቃና ንብረትን ከሆነ ይዘህ መውጣት ትችላለህ። ተረጋጋና እኔ እኮ ማነው በማን የሚያዘው? ላቡን ጠብ አድርጎ የሰራው እኮ ነው። ገባ አይደለ? ሚስቱ ስለሆነች የልጁ እናት ስለሆነች አክብሮ ነገሮቹን በሰላማዊ መንገድ መሄድ አለባቸው ብሎ ቤቱን ለቆ ወጣ። እሰየው ጥሩ ሰራ ምናምን አይደለም እኛም እያልን ያለነው። ወጣ። ከወጣ በኋላ ደግሞ ልጁን መጥቶ በየትኛው ጊዜ ማየት መብት አለው። በዛ ጊዜ ደግሞ አንተ ማግኘት ካልፈለገ በቃ መብቱ ነው። ገባቸው? አይ መብቱ አይደለም ምናምን የሚባል ከሆነ በስነ ስርዓት ፍርቺው ተረጋግጦ ገባቸው አይደል? መካፈል ያለባቸውን ተካፍለው የሚሆኑ በሽማግሌዎች ወሰን ተደርጎ አንተም እሱም ማየት ካልፈለገ ገደብ ተደርጎ ሁሉ ጊዜ ልክ እሱ በሚመጣ ቀን አንተ እንዳትገኝ። በጣም ብዙ አይነት ህጎች አሉ፣ ገደቦች የሚባሉ ነገሮች አሉ።
ሁለታችሁ መስማማት ካቃታችሁ እሱ በሚመጣበት ፕሮግራም ውስጥ ከተገኘህ አንተ ራስህ ኖቤ እንድትቀጣ የሚደረግበት ነገር አለ። ኤኒሃው በጣም ግራ የሚያጋቡኝ ነገሮች ከዚህ ሌባሱ አሉ። እዚህ ጋር ከሩታ ጋር አብረው ኬክ ሲቆርሱ ታያላችሁ የአብርሃም ጓደኞች። እዛ ጋር ደግሞ ሄደው ባነር አሰርተው ለሄርሜላና የአብርሃምን ስጦታ ይሰጣሉ። እዚህ ጋር ደግሞ ሩታን አቅፋ ያባብላሉ። ከዚህ ጋር ነው የምረጋጋው። ከእኔ በጣም እየቀለዳችሁ ነው እናንተ። በጣም ቀልድ ላይ ነው። ሰው አይደለም መሽኩክ ነው። ምንም ነገር ያልኳት ነገር የለም። ትናንትና መጥቻለሁ፣ ከትላንት ወዲያ መጥቻለሁ። እዚህ ቤት በሰላማዊ መንገድ ልጄን አይቼ ነው እየሄድኩኝ ያለሁት። ከእሷም ጋር ጸብ የለኝም። ኦኬ ተለያይተናል። እኔም የራሴን ኑሮ እየኖርኩ ነው፣ እሷም የራሷን ህይወት እየኖረች ነው። ግን ደግሞ ሌላ ደባል ሰው እዚህ ቤት እንዲኖር አልፈልግም። ምን አገባ የእሷን መገልበጥ እኮ ነው። እኔ አብርሃም በሚወስደው እርምጃ እኔ ምንም የምለው ነገር የለም። ለምን መሰለህ? ራስህ ያቀለልከውን ቤት መቶ ማንም ቢያቀለው ማን ጉዳይ አይደለም። አንተ እዛ ጋር ፖስተርና ባነር እያሰቀልክ ቢያንስ እቺ ለአንተ ያላትን ክብር እንትን ለማድረግ ቢያንስ ፎቶዎቹን እንኳን አላነሳችም። ገባቸው? ያልተነሱ ብዙ ነገሮች አሉ ያልተለወጡ። እዚህ ቤት ውስጥ አሁን አንድ ላይ ትኖሩ አትኖሩ ማንም የሚያውቅ የለም። በምናየው ግን እኛ ስንናገር በምናየው ነገር እንትን ስንሰጥ አንተ ወርደህና ቀለን የተገኘው እዚሁ ተመሳሳይ ቻናል ላይ የተለቀቀውን ነገር አይታችኋል። ሩታውን እዚህ ላይ ማነጋገርን ሲጀመር አስተካክል። እንደዚህ እንድታወራ አልፈቅድልህም። ያማል እንዴ ጭራሽ ብለህ አንድ ነገር ምን አገባ? የራስህን ህይወት ጀምር። ይኸውልህ ላንቺ በማሰብ ነው። አሁንም ላንቺ በማሰብ ነው። አንተ እንደዚህ እየተጨቃጨክ ነው የምታስብልኝ? በጣም አሰብክልኝ። ነገ ከነገ የሆነ ዕቃ ቢጠፋ ማለት ነው እሱ ረፈሉ እንደዚህ አትበል አንተም። ሌባ ነህ እኮ እያለው ነው። ሌባ ነህ እንዲህ ግልጽ አድርገህ እንኳን ንገርልኝ። ሌባ ነህ አለ። በስመ አብ። እሺ አሁን ይሄንንስ ሞባይል ነኝ እኮ አብርሃም ያንተኔ ትልቅ ሚልቲቃ አልጠቀምም። እውነትን ነው። አስገባለህ አንተ ስትናገር በስትክክል አውራው መጀመሪያ አይደለም። ሰማኝ እባክህ ዞር በስትክክል ማን ነው ሌባ? ትዕግስቱን አንዳንዴ አብርሃምን ትዕግስት በጣም አደንቀዋለሁ። ማለት ራሱን በየትኛውም መንገድ እንደዚህ ያቃል እንዲዋረድ እንጂ ያለውን ትዕግስት ግን የእውነት ሳላደንቅ አላልፍም። እኔ ውድ ቤተሰቦቼ ዋናው የመጣሁበትና ልናገር የፈለኩበት ነገር የአብርሃም ሁለት ቦታ መቅለል ነው ማሳያችሁ። አሁን እዚህ ላይ እናንተ አይታችሁታል፣ ያው ታዩታላችሁ። ሄርሜላ ላይ ሄርሜላ እዚህ ሄርሜላ ቲቪ ላይ ግን ሁለት ስብዕና ይዞ ታዩታላችሁ። ሊጀማምረኝ ነው ይላል። እዚህ ላይ ነው ሁለት አይነት ስብዕና፣ ሁለት አይነት ብልግና። እንዲሁ ምንድን ነው የሚደረገው? እዛ ሄዳ እየኖረች ያለችው እንዲህ ትበጠብጣለህ። እዚህ ደግሞ ሌላ ባህሪ ነው ያለ። ሊጀማምረኝ ነው ምናምን እዛ ትዳርና ፍረታ እዚህ ላይ ሊጀማምረኝ ነው። እዛ እነሷን እምስ አድርገህ በጥብጠህ አንተ አሁን እዚህ መጥተህ ሊጀማምረኝ ነው። አረ ክራሽ ያደርጋል፣ ክላሽ ያደርጋል። ተው፣ እርስ በርሱ የሚጣጣምና ራስን ስብዕና የሚመጥን ነገር ለምን አታደርግም? እንደዚህ አይነት ስራን እየሰራ አንድ ባለ ትዳር ሆነ ቢያንስ ለራስህ ለመረጋጋት እንኳን ጊዜ ያልወሰድክ እንደዚህ አይነት ፖስተርና ባነር እያሰራ አንተ እዚህ ጋር ሌላ አምረኝ ነው ፍቅሯ መልንዲ ነው እስከዛሬ ማለት ልዩ ስሜት ተሰምቶኛል። አይነኙን ልብ ይመኛል። በእስኪ አትፍረጂ በኔ አይኔ ጉድ አድርጎኛል። እንኳን ላንቺ ቀርቶ ለራሴም ገርሞኛል። ነይ እስኪ እኔ እውነቴን ነው የምላችሁ፣ ሰው በዚህ ደረጃ ራሱን ሲያዋርድና አሁን እናንተ በየትኛውም ሳይድ ሆናችሁ አሁን እዚህ ጋር ሩታ የኔ ሩታ ጀግና፣ እዚህ ጋር አሁን ሄርሜላ ጀግና፣ አብርሃም እንዲህ ነው የሚገባ።
ግድ የላችሁም፣ አትፍረዱ። በእንደዚህ አይነት መርከስ ውስጥ እናንተ እጃችሁን አታስገቡ። በቃ አብርሃም በእንደዚህ አይነት ሁኔታ ውስጥ ራሱን አዋርዶና ቀሎ ከተገኘ እዛ ሄዶ እገሌ አይገባ እገሌ አይወጣ ማለት መብትም የለውም። በቃ ቤቱን ጥሎላት ወጥቷል አይደለ? ለምን እንጀራ አባት አታመጣም? ለምን ሌላ ሰው አታደርግም? ቢያንስ እሷ አክብራው እኮ እላዩ ላይ የሰቀለችውን ፎቶ እንኳን አላወረደችም። እና እኔ እውነቴን ነው የምልሽ ሩታ ለምትወስኘው ውሳኔ እኔ አስተያየት መስጠት አልፈልግም። የኖቤልን እንዴት ይገባኛል። ቢያንስ ለእሷ ብለህ እንደዛ የምትቆረቆሩላት አይነት ከሆነ አሁን በደንብ አድርገህ ታስፈልጋታለህ ነው። እና አሁን ብሽሽቅ ውስጥ ነው አብርሃም የገባው። በደንብ ብሽሽቁን በጣም አጡዞ ቀጥሎበታል። ስለዚህ እኔ አሁን የኖቤልን ጉድ ማለት እንደፈለገ ይናገር እንጂ ኦነስት ስለደብ ሲሆን ፕራክቲካሊ ከጎኗ መቆም አለብህ ብዬ ነው የማስበው። ለምን እነዚህ ጓደኞቹ አብርሃም ወደ ጥሩ ነገር እየመሩት አይደለም፣ እያጠፉት እያከሰሙት ነው ያሉት ብዬ ነው የማስበው። እና በእንደዚህ አይነት ደረጃ መቅለል ራስንም ማዋርዱ ሌላውንም ማዋረድ ነው እና በጣም ያሳፍራል። በእርግጠኝነት ይሄን ነገር ለአንተም ችግር ያመጣብሃል ብዬ ነው የማስበው እና ብትጠነቀቁና እዚህ ላይ ትንሽ እርምት ብትወስድ በጣም አሪፍ ነው። በእርግጠኝነት ከሩታ ጋር አትለያይ። ግን እንደዚህ አይነት ነገሮች ነገ ለልጅ ቀሪ ናቸው። እኔ በተለወርኩበት ሰዓት አባቴ እንደዚህ አይነት ሴት እያባበለ ነበር የሚለው አይኔ ሳይሆን እንዴ ጋር ያለው ሰው በአዲስ መንፈስ ቀድመን እኛ እንየውና ከወደድነው ነው የምናሳያቸው። የሚሰጡን ነገር ይሄት በቃ ምንም ችግር የለውም። እግዚአብሔርን በጣም ነው የሚያማምሩት። ያምራላ። በጣም ይሄው ካሜራማን አሳዩስ። እዩት እንዴት እንደምናምር እዩት። ይከብዳል። ምን ይባላል? ምንድን ነው የሚባለው? እዛ ደባል አታስገቢ ይላል። እዚህ ጋር ደግሞ እሱ ደባል ገብቶ ባለው ነው ጨራሽ የሚኖሩበት ቤት ፖስተር አድርገውታል። ይሄ ከትናንትና ወዲያ ምናምን እዚሁ ልኑር እህሏችን አልተቆረጠም ስትል የነበሩት በአንዴ በሁለት ቀን ልዩነት ሄደ እዚህ ፖስተር አሰርተ ጭራሽ ሌላ ታሪክ ውስጥ ትገባለህ። ያንተስ ይለያል፣ ያንተ ይለያል። ፈርቻው እኔ ምንም መናገር አልችልም በዛሬ ቪዲዮ ምንም በጣም ከባድ የእሷን መገልበጥ እኮ ነው። እኔ አብርሃም በሚወስደው እርምጃ እኔ ምንም የምለው ነገር የለም። ለምን መሰለህ? ራስህ ያቀለልከውን ቤት መጥቶ ማንም ቢያቀለው ማንም ጉዳይ አይደለም። አንተ እዛ ጋር ፖስተርና ባነር እያሰቀልክ ቢያንስ እቺ ለአንተ ያላትን ክብር እንትን ለማድረግ ቢያንስ ፎቶዎቹን እንኳን አላነሳች። ሁለት ስብዕና ይዞት ያዩታል። ሊጀማምረኝ ነው ይላል። እዚህ ላይ ነው ሁለት አይነት ስብዕና፣ ሁለት አይነት ብልግና። እንዲሁ ምንድን ነው የሚደረገው? እዛ ሄደ እየኖረች ያለችው ዲ ትበጠብጣለህ። እዚህ ደግሞ ሌላ ባህሪ ነው ያለ። ሊጀማምረኝ ነው ምናምን። እዛ ትዳርና ፍርታ እዚህ ላይ ሊጀማምረኝ ነው። እዛ እነሷን እምስ አድርገህ በጥብጠህ አንተ አሁን እዚህ መጥተህ ሊጀማምረኝ ነው። አረ ክራሽ ያደርጋል። ከንቀዋለሁ ማለት ራሱን በየትኛው መንገድ እንደዚህ ያቃል እንዲዋረድ እንጂ ያለውን ትዕግስት ግን የእውነት ሳላደንቅ አላልፍም።